ዛሬ እንግዲህ ለብዙዎች መሰረት የሆነ አንድ የሼር ካምፓኒ ወይም ደግሞ የዳይሬክት ሴሊንግ ካምፓኒ የማስተዋወቃችሁ ይሆናል። እናንተም በህይወታችሁ እንግዲህ እንደምትጠቀሙበት 100% እርግጠኛ ነኝ። እኔ ስልጠናውን ወስጄ በጣም ትልቅ ለውጥ በህይወቴ ውስጥ አንጥቼበታለሁ። ለእናንተም ለቻናል ለቤተሰቦች ደግሞ ይህንን እድል አግኝታችሁ ብትጠቀሙበት አሪፍ ነው ብዬ ስላሰብኩኝ ለእናንተ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ከተከታተላችሁኝ እመኑኝ 100% በህይወታችሁ ላይ ለውጥ ታመጡበታላችሁ ማለት ነው። ቀጥታ ወደ መረጃው አልፋለሁ። ይህ ካምፓኒ አልፋ ጄኒዩን ወይም ደግሞ ብሬክ ስሩ ትሬዲንግ ሼር ካምፓኒ ይባላል። ከ6 ዓመት በፊት የተመሰረተ ነው። በህይወታቸው ዝለው ያሉትን ከንቅልፋቸው ያነቃ ዳይሬክት ሴሊንግ ወይም ደግሞ ቀጥተኛ ሽያጭ የሚባለውን ፕሪንሲፕል ኢኮመርስ የሚጠቀም ካምፓኒ ነው። በጣም የተዋጣለት በሰው ልጆች ላይ የሚሰራ 4 አይነት ስልጠናዎችን በሙሉ ብቃት ከተለያዩ የእውቀት ዘርፍ ባለሙያዎችን በመመደብ የሚያስተምር አስተምሮም ደግሞ ቢዝነስ ፕላናቸውን ቀርጸው በፕላናቸው መሰረት እንዲንቀሳቀሱ በፕላናቸው መሰረት እንዲንቀሳቀሱ የሚያደርግ በጣም አሪፍ የተባለ የቢዝነስ ተቋም ነው ማለት ነው። በቢዝነስ ተቋምነቱም ለብዙዎች እድል አመቻችቶ ኮሚሽን እንዳገኙ እንዲሁም ደግሞ የሀብት ክፍፍል እንዳደርጉ እንዲሁም ደግሞ ካስተማሩ ባስተማሩት ልክ እንዲከፈላቸው የሚያደርግ ካምፓኒ ነው። 4 አይነት ስልጠናዎች አሉት። እነሱን ስልጠናዎች የማሳያችሁ ይሆናል። እንደምትመለከቱት እዚህ ቦታ ላይ ሰርቪስ ኤንድ ፕሮዳክት የሚል አለው። እዚህ ቦታ ላይ ገብታችሁ ፕሮዳክት እዚህ ቦታ ላይ ፕሮዳክት ኤንድ ሰርቪስ ወይም ደግሞ ሰርቪስ ኤንድ ፕሮዳክት ላይ ገብታችሁ ኮርፖሬት ትሬኒንግ የሚል አለው። ኮርፖሬት ትሬኒንግ ውስጥ ገብታችሁ እንደምትመለከቱት ትሬኒንግ የሚል ይኖረዋል ማለት ነው። ሰርቪስ ኤንድ ፕሮዳክት የሚለው ውስጥ ገብታችሁ ኮርፖሬት ትሬኒንግ የሚል አለው እንደምትመለከቱት። ከዛ ትሬኒንግ የሚለው ላይ ትገቡና ቀጥታ ወደ ውስጥ ትገባላችሁ። ስትገቡ እንግዲህ 4 አይነት ስልጠናዎች አሉ ቤዚክ የሚባሉት ማለት ነው። የመጀመሪያው እንግዲህ ፓወርፉል ፕሮሰስ የሚባል ነው። ሁለተኛው ደግሞ ማይንድ ፕሮግራሚንግ የሚባል ነው ማለት ነው። እንደገና እንግዲህ የሰው ልጅ ካለበት አጓጉል ነገር አውጥቶ በደንብ ፍንትው አርጎ የሚያሳይ ማለት ነው። እያንዳንዱን ትሬኒንግ የምንመለከት ይሆናል። እንደምትመለከቱት ፐርሰናል ዴቨሎፕመንት ፓኬጅ ኮርሶች ናቸው። ይሄ እንግዲህ የመጀመሪያው እንደምትመለከቱት ይሄኛውን ሰክሰስ ጆርኒ የሚባለው እንግዲህ ስላገባባቸው ስለሆነ እንተውና ፓወርፉል ፕሮሰስ የሚባለውና ማይንድ ፕሮግራሚንግ እንዲሁም ደግሞ ሃቢት ቢልዲንግ ሊደርሺፕ ኤንድ ቲም ቢልዲንግ ናቸው። እነዚህን ስልጠናዎች ለእያንዳንዱ የተቀመጠላቸው ክፍያ አለ። ክፍያ ግን የምትከፍሉት ለስልጠናው እንጂ ለሌላው ነገር አይደለም። እናንተ ደግሞ ስልጠናውን ለምሳሌ አንድ ጸጉር ቤት ገብታችሁ ጥሩ አስተካካይ ጸጉር የሚያስተካክል ከሆነ ለሌላ ሰው እዛ ቤት ተስተካከል እንደምትሉት ልክ ትሬኒንጉ ከጣማችሁ ደግሞ እናንተም አይ ይሄ ትሬኒንግ አሪፍ ነው ብላችሁ ለጓደኛችሁ ከጋበዛችሁ ኮሚሽን ከ16% እስከ 20% ያስብላችኋል እንደየስልጠናው አይነት ማለት ነው። እንዲሁም ደግሞ ማስተማር ከቻላችሁ እንድታስተምሩ እድል ያመቻችላችኋል ማለት ነው። እንዲሁም ደግሞ በተጨማሪ የሀብት ክፍፍል ሲደረግ ለእናንተም ይደርሳችኋል ማለት ነው። አጠቃላይ በጣም አሪፍ የሚባል ነው። ስለ ኮርሶቹ ገብተን የምንመለከት ይሆናል። እዚህ ቦታ ላይ ልግባና ሎግኢን የሚላለው የራሳችሁን ፓስወርድ እና የመጀመሪያ ከተመዘገባችሁ በኋላ ማለት ነው። ካልተመዘገባችሁ ግን ሬጂስተር የሚል የራሱ ፎርም አለው። ሬጂስተር እንዴት እንደምታደርጉ መጀመሪያ እኔም በቴሌግራም ማናገር ትችላላችሁ ወይም ደግሞ እዚህ ቦታ ላይ ብዙ ኮንታክት አለው የራሱ ማናገር ትችላላችሁ። ዋትኤቨር በቴሌግራሚ ማግኘት ትችላላችሁ። እኔንም እንደምትመለከቱት እዚህ ቦታ ላይ አልፋ እንግዲህ የሎው ፓኬጅ ያልኳችሁ ወይም ደግሞ ፓወርፉል ፕሮሰስ ምን እንደሚሰጥ ምን ጥቅሞችን እንደሚሰጥ እያንዳንዱን ከዚህ ስልጠና የምታገኙትን በኦንላይንም በአካልም መሰልጠን ትችላላችሁ። ኦሬንጅ
ፓኬጅ አለ እንዲሁም ደግሞ ግሪን ፓኬጅ እንዲሁም ደግሞ ጎልደን ፓኬጅ አለው የእያንዳንዱ ስልጠና የምትከፍሉትም ክፍያ የተለያየ ይሆናል ማለት ነው እንደምትመለከቱት እንግዲህ ኢለርኒንግ ነው ኢለርኒንግ ከሆነ ደግሞ በምንድነው የምትወስዱት ኮርሱን ማለት ነው በኦንላይን መውሰድ ትችላላችሁ በአካልም መውሰድ ትችላላችሁ 21 ቀን ከዚህ በተጨማሪ ደግሞ ሲስተም ትሬኒንግ አለው ሲስተም ትሬኒንጉን በነፃ ነው የምትወስዱት እዚህ ቦታ ላይ ኢለርኒንግ ብላችሁ ምን አሉ ኮርሶች አሉ እንደምትመለከቱት ኮርስ ከገዛችሁ ኮርስ ይሄም እንደምትመለከቱት ባይ ኮርስ ይላል እኔ ገዛው ስላለ እሱን ላሳያችሁ እዚህ ቦታ ላይ ልግባና ፐርቼዝ ይላል እንደምትመለከቱት ኤክስፕሎር ብዬ የገዛሁትን የሎ ፓኬጅ አሳያችኋለሁ ለዚህ ፓኬጅ እንግዲህ ያወጣው ስንት ነው 7690 ብር ነው ማለት ነው ይሄን በማድረጌ በህይወቴ ውስጥ ትልቅ ነገር አግኝቼበታለሁ አሁንም ላይ ደግሞ ከሰራው በእኔ ስር ሰው ካስገባው ምን አገኛለሁ ማለት ነው ኮሚሽን አገኛለሁ ሶስት አይነት የክፍያ አይነቶች አሉ እነሱንም የማሳያችሁ ይሆናል እንደምትመለከቱት ኮርሶቹ የተዘጋጁት በአማርኛ በእንግሊዘኛ አፋን ኦሮሞ እንዲሁም ደግሞ ትግርኛ ነው አማርኛውን ገብታችሁ ከፈለጋችሁ እኔ ላሳያችሁ አማርኛውን እንደምትመለከቱት ኦፕን ልበለውና አሁን እየከፈተ ነው እንደምትመለከቱት እያንዳንዱ ስልጠና የራሱ ርዕስ አለው የመጀመሪያው ስልጠና 1 ራዕይ ነው የመጀመሪያው ራዕያችሁን ስታውቁ ነው አንድ ሰው ፈለገበት ደረጃ ሊደርስ የሚችለው ራዕይ ወይም ደግሞ ህልም በማለት ደግሞ በሁለተኛ ደረጃ ትማራላችሁ እንዲሁም ደግሞ ግብ መቅረጽ ግብ የት ላይ ደርሳለሁ ብላችሁ ነው አንድ ቤት ፕላን ከሌለው ከፕላኑ ተንስተን ነው እንጂ ወይም ደግሞ ከቤቱን እየሰራን አይደለም ፕላን የምናደርገው መጀመሪያ ፕላን መኖር ይኖርበታል ፕላን ወይም ደግሞ ግብ እንቀርጻለን የት እንደርሳለን ብለን ሌላው ደግሞ የተግባር እቅድ ክፍል 4 ላይ ትማራላችሁ እንዲሁ ደግሞ የህሊና ቀመር የሚል በመጨረሻው ላይ በዚህ ስልጠና ውስጥ የተካተቱ ናቸው እነዚህን ደግሞ ከፍተን ማየት እንችላለን እኔ እነዚህን ስልጠናዎች ሙሉ የወሰድኩትን ነው እንትምላችሁ ለዚህ እንግዲህ የከፈልኩት 7690 ብር ነው ስልጠናው በህይወቴ ውስጥ ትልቅ አቅም ፈጥሮልኛል እንዲሁ ደግሞ ወደፊት ደግሞ የተሻለ ነገር እንዲሰራ ካለሁበት ነቅቼ ምን ላይ እንዳለሁኝ የራሴን ግብ እንዳስቀምጥ ረድቶኛል እንዲሁም ደግሞ ካሰራሁ ምን አገኛለሁ ማለት ነው ኮሚሽን አገኛለሁ ከ16% እስከ 20% ኮሚሽን አገኛለሁ ማለት ነው እንደምትመለከቱት እዚህ ቦታ ላይ ከፍታችሁ ስልጠናውን መከታተል ትችላላችሁ ይህ ስልጠና አንድ ጊዜ ሎድ የተደረገ ነው ቀጥታ ማዳመጥ ትችላላችሁ ማለት ነው በፈለጋችሁት ያህል መጠቀም ትችላላችሁ ማለት ነው አሁን ለዩቲዩቡ እንዳያስተጓጉለኝ ማለት ነው ምክንያቱም ይሄንን መልቀቅ ስለማልችል ቀጥታ እናንተ ከፍቼ አላሳያችሁም ማለት ነው ስለዚህ ስልጠናውን ገብታችሁ ማየት እና መማር ትችላላችሁ ከተማራችሁ በኋላ ደግሞ እመኑኝ የተሻለ ህይወት የተሻለ ገንዘብ የተሻለ ማንኛውንም የምትሉት ነገር ታገኛላችሁ ማለት ነው እዚህ ቦታ ላይ ደግሞ earning የሚላለው earning ውስጥ ደግሞ በሶስት አይነት መንገድ መከፈል እንደምትችሉ አሳያችኋለሁ ማለት ነው እዚህ ቦታ ላይ ገብታችሁ እንደምትመለከቱት የመጀመሪያ ያልኳችሁ ሪፈራል ነው በሁለተኛ ደረጃ ደግሞ ቲም ቢልዲንግ ነው ቲም ቢልድ ባደረጋችሁ ቁጥር በእናንተ ስር ብዙ ነገር ማግኘት ትችላላችሁ ማለት ነው እንዲሁም ደግሞ ግሎባል ቦነስ አለው በእነዚህ በሶስት አይነት ክፍያ ማግኘት ትችላላችሁ ማለት ነው ምናልባት ይህንን ስልጣና የምትፈልጉ ካላችሁ ዲስክሪፕሽን ቦክስ ላይ በቴሌግራም ገብታችሁ ጆይን ብላችሁ ማናገር ትችላላችሁ ስለነበረ ጊዜ አመሰግናለሁ ክበሩልኝ መልካም ጊዜ